ብሩክ ቅድስት ወደ ተኛችበት ክፍል አቅንቶ ነበር። መድብል ለቅድስት ከብሩ ጋር ያላቸውን ግንኙነት ቀልጠፍ ብላ ጠበቅ እንድታደርግ አበክሮ ሲነግራትም ነበር። ኤፍራታ ማህሌትን ከቤት አስወጥታትም ነበር። እነዝና አግተዋት የነበረችውን ልጅ ማህሌት አዝናላት ልታስመልጣት እየሞከረችም ነበር። ዝና ከማህሌት ጋር ሆኖ እነ መድብልን ተመልክቶ እጅግ ሲዝትም ነበር። የነ ሉላ ጠበቃ በቀጠራት መሰረት ቤት ድረስ መጥቶ ነበር። ነገር ግን ሳይሳካለት በድንገት ከቤት ወጥቷል። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በዓለም ዙሪያ ለምትገኙ ውድ ኢትዮጵያውያን ኤርትራውያን በሙሉ በያላችሁበት ሰላምታ ይድረሳችሁ። እንኳን ወደዚህ ቻናል በደህና መጣችሁ። የምሳሌ ድራማ ነው በዚህ ቪዲዮ ይዤ የመጣሁት። ቪዲዮን በማየት እስከ ፍጻሜ አብራችሁ እንድትቆዩ እየጋበዝኩ ለቻናሉም አዲስ ከሆናችሁ ሰብስክራይብ በማድረግ እንድትቀላቀሉን በአክብሮት ጠይቃለሁ። ሉላ ስለ ጠበቃው ያለውን ነገር የደረሰባትን እየሆነ ያለውን ነገር በዝርዝር ባትነግረውም ባታሳውቀውም ነገር ግን ሊሆን የሚችለውን ነገር እየጠቆመችው እናም የእሱን ሀሳብ ምን አይነት ሪያክሽን እንደሚያሳይ ለማወቅም እንዲሁም ደግሞ እንዲያውቅም እንዲጠነቀቅም አይነት ነገር እየነገረችውም ነበር። እንግዲህ ሞገስም በምን የተነሳ ነው ይህንን የምትይኝ እያላትም ነበር። ምክንያቱም እሱ የሚያውቀው ነገሮች እየተሳኩ እየሄዱ እንዳሉ ነው። ጥቂት ጊዜ እንደቀረና በአጠቃላይ ንብረታቸው በእጃቸው እንደሚገባ ከዛ ከሀገር እንደሚወጡ ነው ተስፋ እያደረገ እየጠበቀ ያለው። ነገር ግን በጎን ጠበቃ እየሆነ እያደረገ ያለው ከሉላ ጋር እንግዲህ አብሮ ለመተኛት እየፈለገ ነው ያለው። ይህንን ሁሉ ሚስጥር እንግዲህ ሞገስ አያውቅም። ሉላም እንግዲህ በግልጥ አልነገረችውም። ምክንያቱም ነገሮች ይበለሻሻሉ፣ ይባስ የከፋ ነገር ይደርስብናል በሚል ሰግታ እንግዲህ መፍትሄ ታመነጫለች፣ ትረዳኛለች ብላ ያሰበችውን ሉላ እንግዲህ ዳጣን አማክራት ነበር። ዳጣም አስባ አሰላስላ እንግዲህ ይሆናል ብላ ያሰበችውን ነገር ለማድረግ ነግራት እንግዲህ ከዛ ከመርዞ ከሚባለው ደላላ ጋር ሆነው ያው በቤት ተገኝተው ይህ ደላላ ይህ ጠበቃ እንግዲህ ወደ ቤት ወደ ሉላ ጋር አብሯት ለመተኛት በሚመጣ ሰዓት እንግዲህ ያለውን ሁኔታ እንዲቀርጹና ያን ደግሞ ይዘው ለመደራደር እንዲሆናቸው አይነት ነገር ሀሳብ ነው ያመጡት እነ ዳጣ ማለት ነው። ሀሳቡ ጥሩ ቢሆንም ነገር ግን ጠበቃውም የዋዛ ሰው ስላይደለ እንግዲህ ነገሮችን ሁሉ የሚያደርገው በጥንቃቄ ነው። ደግሞ በማስፈራራት ያው ሕግን አውቃለሁ በሚል የሕግ ሰው ነኝ በሚል እንዲሁም ደግሞ ከሕግ እንግዲህ ፈቃድ ያለው ሽጉጥም አለኝ በማለት እንዲሁም ደግሞ እያንዳንዱን ነገር የምናወራውን ፈቅደሽ መጥራትሽን ጭምር እንግዲህ ሪከርድ እያደረኩ ነው እያለ እያስፈራራትም ነው እንግዲህ ነገሮችን እያደረገ ያለው። እንግዲህ ቤት ድረስ ስትጠራውም እንግዲህ ለመረጃ ብሎ ሪከርድ አድርጎ ይዟል። እናም ከጠራሽኝ በኋላ ደግሞ እንዲህ ብትይ በአንቺ ነው ነገሩ የሚሆነው ብሎ ነገሩን እሷ ላይ እንትን በማለት ፈቅዳ ነገሩን የሚፈልገውን ነገር እንዲፈጽም አይነት ነገር እያደረገ ነበር። ሉላም እንግዲህ በጣም ፈርታም ነበር። ያው ሞገስ ኦልሬዲ እነ ብሩጋ ነው ይመጣል ብላ አላሰበችም። አይመጣምም ይቆያል ብላም ነበር። እናም ግን ያሳሰባት የጠበቃው ሁኔታ ነው። በተለይ ሽጉጥ አለኝ ብሎ ሽጉጡንም ሲያወጣ እንደገና ደግሞ የነ ዳጣንና የዛ የመርዞ ደላላውንም አንዳንድ ሹክሹክታ ማስነጠስ አይነት ነገሮችን ድምፅ ሲሰማ ሰው አለ ማለት ነው ብሎ ሲጀመርም ጠርጥሯል። ገና እየመጣም እያለ ደውሎ ጠርጥሮ አንድ ነገር ብታደርጊ ውርድ ከራሴም እያለ ነበር እና ነገሩን በራስሽ ላይ እንዳጠመጥሚም እያላትም ነበር። እንግዲህ ያው ውስጡ ጠርጥሯል። እናም ከገባም በኋላ እያንዳንዱን እንቅስቃሴ ሲያደምጥ እንግዲህ የሰው ድምፅ እንዳለ በተለይ ደግሞ ሲያስነጥሱም ሰምቶ ማን ነው የሚያስነጥሰው ብሎ ሲያፋጥጣትም ነበር። እንግዲህ ሉላም እጅግ በፍርሃት ውስጥም ሆና ያው ድመት ነው የሚያስነጥሰው እያለችውም ለመቀየር ሞክራ ለመሸወድም ሞክራም ነበር። እናም እሱም እውነትም መስሎት በዛ ላይ ደግሞ ያው ጓጉቷል አብሯት ለመተኛት ያችን አጋጣሚ ተጠቅሞ የሚፈልገውን ነገር ፈጽሞ ለመውጣትም ፈልጎ በዛ ሂደት ላይ እንግዲህ ግብ ግብ እያለ አልጋ ላይ ሆኖ እየታገላት እያለ እንግዲህ ሉላም ብልሃተኛ ስለሆነች የአልጋ ላይ ትቶት የነበረውን ሽጉጥ ወደ ታች እንዲወድቅ በማድረጓ ያንን ሽጉጥ ደግሞ እንግዲህ
ዳጣና ያመርዙ ደላላ ሲነካኩት ያለ እውቀታቸው ሲነካኩት እና ሲፈነዳ ሽጉጡ ያው የተቀባበለ ኖሯል። እናም ያ ድምፅ ሲያሰማ እንግዲህ ጠበቃውም ከዛ ዘሎ ደንግጦ እንደወጣ ነው። ያው ሉላም ላይ ሳይደርስባት ተርፋለች እንጂማ እነ ዳጣ እንግዲህ እንዳሰቡት አይደለም፣ ፈርተዋል። ሁለቱም በፍርሃት ውስጥ ሆነው ለመቅረጽም እንግዲህ የማይመች አይነት ሁኔታ ነው። እንግዲህ አልጋ ላይ ከወጣ ይህ ሰው ከነሱ እይታ ውጪ ነው የሚሆነው። የሚፈልገውን ነገር ፈጽሞ ለመሄድ ጥቂት በቃ እየታገለ ነበር። እናም በአጋጣሚ ይህንን ሽጉጥ ወደዛ ጥላ ይህ ድምፅ ባይፈጠርና ፈርቶ ሸሽቶ ባይወጣ ኖሮ ያው ታግሎም የሚፈልገውን ነገር ሊያደርግ እንደሚችል በእርግጥም ሉላ እስከ መጨረሻው ትፋለማለች እንጂ ይህንን ነገር በጭራሽ አታደርገውም። ፈልጋም አይደለም እንግዲህ በአላማ ነው ስትጠራውም የነበረው እና የእነሱ ሁኔታ በዚህ ተቋይቷል ማለት ነው። ይህ በእንዲህ እንዳለ እንግዲህ መርዞ ደላላም ያው ከፍርሃቱ የተነሳ ምንም ሳይነካው ፌንት ሰርቶ ነበር። በጣም የሚያስቅ ፓርት ነው እዛ ጋር እንግዲህ እንደተመለከት ነው። ያው ሁለቱም እውቀት የላቸውም የሽጉጥ እንደዚህ አይነት ነገር ሲነካኩ ያ ድምፅ መውጣቱ እንጂ ምንም ጫፋቸውን እንዳልነካ ነው። በሌላ በኩል ኤፍራታ ማህሌትን ከቤት እንዳስወጣቻት ማለትም ከዚህ በኋላ እዚህ ቤት እንዳትመጪ ብላ አባራት እንደነበር ተመልክተናል። እሷም እሺ ብላ ወታ ነበር። ነገር ግን ዞራ ዞራ ያው መግቢያዋ ያው ስለሆነ ተመልሳ ስትመጣ እንግዲህ ለምን መጣሽ ብላም አፋጣትም ነበር። እንድትወጣም እየነገረቻትም ነበር። እሷም ምን መሄጃ አለኝ፣ የትስ ነው የሚሄደው? ሲቀጥል ደግሞ ያው ወደሽ ሳይሆን በግድሽ እቀመጣለሁ፣ እስቲ አስገድደሽ እንደምታስወጭኝ አያለሁ በሚል እንግዲህ መጀመሪያ ትለማመጣት ነበር። አሁን ግን በኃይለ ቃልም እየተናገረቻት ነበር። ኤፍራታም እንግዲህ ቆርጣለች፣ በጣምም ተናዳባታለች። ምክንያቱም ባለፈው ተናንቃት ልትገላትም እንደነበር ተመልክተናል እና ያው ከነ ዝናን ብታስጥላትም እሷም ደግሞ ልትገላት ወደኋላ አላለችም። በዚህም ቂም ስለያዘችባት ከዚህ በኋላ አብረሽኝ አትኖሪም ውጭልኝ ብላ ቆርጣ ነግራት ነበርና ማህሌትም ያው መሄጃ ስለሌላት እነዝና አግተዋት የነበረችው ልጅ ያለችበት ቦታ ነበር የሄደችው። እንግዲህ መላ ጠፍቷት ለራሷ በጭንቀት ውስጥ ናት። ይቺም የታገተችውም እንዲሁ በታላቅ ጭንቀት ውስጥ ነው ያለችው እና ያው ማህሌትንም እየፈራቻት ምናልባት ልትሰልለኝ ነው የመጣችውን በሚል እየፈራችም በኋላ ደግሞ ማህሌት እንኳን ልትሰልላት በራሷ ጭንቀት ውስጥ እንዳለች አይነት ነገር ስትነግራት ያው አምናት እችም ልጅ እግር እንግዲህ ለማህሌት የደረሰባትን እየሆነችውን እየሆነ ያለውን ሁሉ እየነገረቻት ነበር። ማህሌትም እዚህ ጋር በጣም አዝናላት ነበር። እንግዲህ ለመጀመሪያ ጊዜ እንግዲህ ማህሌት ያለ ጥቅም ለሰው አዝና ራርታ ልትረዳ ስትሞክር ስትተባበር እንግዲህ እንደተመለከት ነው። ይቺን ልጅ ታዲያ ላስጠፋሽ ወይ ብላ ልጅቷም እንግዲህ እሺ ብላ እየፈራችም ያው ተነስታ ነበር። እናም ልብስ ሊያዝ ምናምን ስትላትም እኔም ምንም አትያዥ ዝም ብለሽ ነይ ብላት እንግዲህ እንድትከተላት አድርጋ ነበር። እንግዲህ ዝና ሳይደርስባት ታስጠፋት ይሆን ወይስ ዝና ደርሶ ይባስ ለማህሌት ችግር ይፈጥርባት ይሆን? እንግዲህ ማህሌት አሁን እጅግ እየጠመዳት ነው ያለው ዝና። ምክንያቱም ነገሮች እየተሳኩ ስላይደለ ቂሙን ንዴቱን ሁሉ እሷ ላይ መወጣጫ አድርጓል። እንደፈለገ ነው የሚናገራት። እንዲሁም ደግሞ ጥቅምም እየሰጣት አይደለም፣ እጇ ባዶ እየሆነ ነው። የሚናገራትም ነገር እንግዲህ ለከት የለውም፣ እንደፈለገ ነው የሚለጥፍባት ማለት ነው። በዚህም እሷ ያው አማራጭ ስለሌላት ነው እንጂ እጅግ እየተናደደችበትም እንደሆነ ነው። ስለሆነም ይችን ልጅ ስታስመልጣት ደርሶ የባሰ ነገር ይገጥምባት ይሆን ወይስ ተሳክቶላት ይችን ምስኪን ልጅ ታስጠፋት እና እንደው ትታደጋት ይሆን? ከዛ ከጅብ እጅ ታስወጣት ይሆን? ዝና በአጋጣሚ ያው እነ መድብልን እንደተመለከተ አይተን ነበር። ያው በእነሱ ቤት እዚህ ከተማ ውስጥ የሉም፣ ርቀው ሄደዋል፣ ተደብቀዋል ብለው ነበር። እነሱ ግን እዚሁ ነው ያሉት። ነገር ግን አትድረሱብን፣ አንደርስባችሁም በሚል ነው። አሁን ላይ ግን ያው ዝና አይቷል። እናም በአብሮት በሚሰራውም በካሌብም እጅግ እየተናደደ ነው እና በቀጣይ እዚህ መሆናቸውን ስላወቁ እንዲሁም ሊተናኮላቸው ያሉበት ሄደውም አንድ ነገር ለማድረግ ይሞክሩ ይሆን ወይስ የሚለውን በቀጣይ ክፍል የምናይ ነው የሚሆነው። ነገር ግን ያው መድብልን በፊት ጊዜ አይፈራም። አሁን ግን ያው የሚፈልገውን ነገር ስላገኘ ከነሱ እጅ ሁሉን ነገር
ተቀበለ። ብሩክንም ስላስጣለ ምሳሌም ታግታ በነበረ ጊዜ እንዲሁ ስላስጣለ አሁን ከነሱ ምንም አይፈልግም፣ እነሱም እንዲደርሱበት አይፈልግም። ያው ነገርን ሲሸሽ ተመልክተን ነበር። መድብል ለቅድስት እንግዲህ ተፍተፍ በይና ነገሩን እንግዲህ እንደ ሴት እንደ ብልሃተኛ ሆኝና ያው ብሩክን አጥምጁ እጅሽ ውስጥ አስገቢ እያላት ነው። ኦልሬዲ ብሩክ በሷ እጅ ነው። ምክንያቱም አሁን ላይ እስኪሻለው እስኪያገግም ነው እንጂ ያው አግብቶ መኖር የሚፈልገው መውለድም የልጁ እናት እንድትሆንም የሚፈልገው ቅድስትን ነው። እንግዲህ ቀን ላይ ያው ሲያስብ ሲያሰላስል የነበረውን በውድቅት ምሽት እንግዲህ ቅድስት በተኛችበት ክፍል ብሩክ እያመራ ተመልክተን ነበር። እንግዲህ ቅድስት በዚህ ሀሳቡ በፍላጎቱ ትስማማ ይሆን? ከዚህ ቀደምም እንደተመለከትነው ብሩክ ከመታገቱ በፊት እንግዲህ ብሩክ ተመኝቷት አብሯት ለመተኛት ከኔ ጋር ተኝ ብሎ በፈለገ ሰዓት እሷ ግን በዚህ ሂደት አይደለም በክብር ነው ብላ ሳትፈቅድለት ቀርቶ በዛው ምሽት እንግዲህ እነኚህ አጋቾች መጥተው እንደወሰዱት እና ከዛ ከቤት እንደጠፋ በዛም ደግሞ ያ ጸጸት እንደሆነባት ተመልክተን ነበር። ምን አለ በሰጠውት ሁሉ ስትል ነበር በባለፈው ጊዜ ማለት ነው። ወጥቶ በመቅረቱ እንደዛ ጠይቋት ስለነበር እጅግ እንግዲህ እንደ ጸጸታት ተመልክተን ነበር። ከዛ አንጻር እንግዲህ አሁን ላይ ሲመጣባት ፈቅዳ ራሷን አሳልፋ ትሰጥ ይሆን ወይስ እንዳለችው በክብር ተድራ በክብር በወግ በማረግ እንደዛ ነው መሆንም ያለበት። እንግዲህ አሁን ብሩክ ሄዷል። እንግዲህ ራሷን አሳልፋ ቅድስት ትሰጠው ይሆን የሚለውን በቀጣይ ክፍል የምናይ ነው የሚሆነው። ነገር ግን መድብል እንግዲህ እንደ አባት እንደ ታላቅ ወንድም እንግዲህ አክብሯት እሷን ወንድሙንም እንዲሁ አክብሮ ያው እድርሻለሁ ነው የሚላት። ለሱ ለመዳር በጣም ነው ጉጉት ያለው፣ ምክንያቱም ጥሩ ከመሆኗ የተነሳ ስለሆነም የሆነ ነገር ቢደርስብሽ ብሩክ ቢበድልሽ ወይ አንድ ነገር ቢያደርግሽ ለእኔ ንገሪኝ ብሎ አቅርቦ እንግዲህ በግልጽ እየነገራትም ተመልክተን ነበር። ያው እንደ መድብልም ጥያቄ እና ፍላጎት በክብር ተድራ አብረው እንግዲህ በወግ ማዕረግ አብረው ተጋብተው እንዲኖሩ ነው ፍላጎቱ። እናም እንዴት ያደርጉት ይሆን? ብሩክ እንደሄደው በዛው ተሳክቶለት ቅድስት ትፈቅድለት ይሆን የሚለውንም ጭምር በቀጣይ ክፍል ነው የምናየው። በአጠቃላይ በዚህ ቪዲዮ ያዘጋጀሁት ይህንን ይመስላል። ስለተከታተላችሁ ከልብ አመሰግናለሁ። በያላችሁበት ቸር ቆዩን። በሌላ ቪዲዮ እስከምንገናኝ ባይ ባይ። በዚሁ እሰናበታችኋለሁ። ደህና ሁኑ።